ሰላም በያላችሁበት ይህ የየኛ ዝግጅት ነው። ማህሌት ከበደና እሸቱ መለሰ አብረን ነን። ዝግጅታችን በየኛ ድራማ ይጀምራል። በማስከተል ደግሞ ከድራማው በሚነሱ ሐሳቦች ላይ የሚያወሩን ምርጥ እንግዶች አሉን። አሁን ወደ የኛ ድራማ። ባለፈው ምዕራፍ በየኛ ድራማ ሚሚ ምን እያደረግሽ ነው? ምን አይነት ጥያቄ ነው? እያየኸኝ አብደሻል እንዴ አንቺ? ገና ለገና ጋሽ ካሳዛ የማይረባ ትምህርት ቤት ሄደሽ ጉራሽን እንድትነጂ ስለፈቀደልሽ የእውነት መካኒክ የሆንሽ መሰለሽ? ማየት ማመን ነው ብሏል። ሰርቼ ያሳይሃለሁ። ወነጃጅት እንዴት ናችሁ? ደህና። የሆነች የዚህ ትምህርት ቤት ተማሪ ፈልጌ ነው። ትጠሩልኛላችሁ? እሺ። ማን ነው ስሟ? መሰረት። አንቺን እኮ ነው የማናግረው። እያፈርኩ ነው ማይ። ምንድን ነው የምታፍሪው? ጡቴ ነዋ። ጡትሽ ምን ሆነ? አድጓተው? አይ መሰረት እንዴ እናንተ ይሁማ መኪና የት? አሁን ያለፈው ቮልስ የቅድሙ ሰውዬ ፍቅርን ጥሩልኝ ምናምን ያለው እኮ ነው። እና ናፍቆት ነሽ ከጎን ያለችው? ግን የናፍቆት አባት አይደሉም። ዘመዱ አይሆኑም? የኛ ማሚ እናንተ ናችሁ እንዴ እንደምትስቁት? ደህና ነሽ ሚል? ሰላም ነኝ ማሚ። እኔ እኮ ያልሚሳቅ መስሎኝ ነበር። ምንድነው ግን እንደሚያስቃችሁ? እቺ እናትሽ ነች። ከስታል እያለች በጠዋቱ ይወጡ ጎሰኛለች። ዳቆይ ሜሉ የዋሽው አልከሳብሽም? እውነት ለመናገር ዳዲ ይቀንሳል። ሐሳብ ነው ያከሳኝ ሜሉ። የነበርንበት እኮ ውጥረት ቀላል አልነበረም። ሁሉንም ነገር ብቻን ተሸክመህ ነው። ብታማክሬ ኖሮ እኮ አንድ ላይ እንከሳ ነበረ። ወደፊትማ እንደዛ ነው። አሁን ሁሉም ነገር ተስተካክሏል አይደል ታዲያ? አዎ ሙሉ በሙሉ ባይሆንም ሜሉዬ፣ ትልቁ ነገር ግን የባንኩ መከፈያ ጊዜ ስለተራዘመልን ፋታ ሰጥቶናል። አይዞሽ አታስቢ። እንደ ድሮአችሁ ስላየኋችሁ በጣም ደስ ብሎኛል። ሜሉዬ እኔ ቆንጆ አስጨንቀንሽ ከረምን አይደል? ጓደኞቼ ባይኖርማ በጣም ይከብደኝ ነበር ማሚ። የእናንተ ፍቅር መቼም የሚገርም ነው። እኔማ ምን ላድርግላቸው እያልኩ እያሰብኩ ነበር። ታዲያ ለምን ዛሬ ምሳ ይዘሽላችሁ አትሄጂም? ዛሬ ማሚ? አዎ ዛሬ እንደውም ቆንጆ ስጋው ተሰርቷል። ፈትፈት አድርጌልሽ ይዘሽ ትሄጃለሽ። ደስ ይለኛል። ግን ለሁላችንም ይበቃል? አዎ ቆይ እንደውም ሄጅ ላሰናዳልሽ። በሉስ እኔም ወደ ስራ ልሄድ። ደህና ዋሉ። ደህና ዋልሽ ማሚዬ። ቆይ ላግዝሽ። እሺ እኔ አግዢኝ። እኔ ወጡን ሳሞቅ አንቺ እንጀራውን ትቆራረጫለሽ። እሺ። አይዞሽ ደግሞ ደቂቃ አይፈጅብኝም። እሺ እሺ ማሚዬ፣ አመሰግናለሁ። ከአንድ ብርቱ ሁለት መድኃኒቱ ሲሆን ያምራል እንዲህ ነው ውበቱ። የውሏችን ሳቅና ጨዋታ በልባችን አለው ልዩ ቦታ አለው። ላራ ሌሮራ 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 ላራ ሌሮራ 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 ላራ ሌሮራ 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 ላራ ሌሮራ ሌሮራ ሌሮራ። እሙዬ ምነው እህትሽን ትተሻት በላሽ? አልቀሰቀሻትም እንዴ? አረ ቀርማይን ነቃችሁ ማዬ። ዝም ብላ አልጋዋ ላይ ትገላበጣለች። ምነው አመማት እንዴ? እኔ ምን አውቅላታለሁ? አሞሻል ብዬ ስጠይቃት ታይም ብላ ቁጣ አላት። መሰረቴ መሰረት። አቤት ማዬ። ረፈደ እኮ መተሽ ቁርስሽን አትበይ? መጣ እንዴ? ምን ሆናለች እቺ ልጅ? አባያለ እንዴ? የለም በጧት ወጥቷል።
መሰረቴ ምን ሆነሽ ነው በብርድ ልብስ የተጠቀለልሽው? አሞሻል እንዴ? ተናገሪ እንጂ። ምንድን ነው እንሹ መሲ? እኔ እንጃ ሙዬ፣ ለሞት ነው መሰለኝ። እንዴ ለምን? ውስጥ አንድ ነገር ሆኗል። ደም ወጣብኝ። ወይኔ ምን ደም? ያው ልብሴን ነክቶታል እኮ። መስዬ ደረሰ። አይዞሽ የኔ ልጅ፣ ምንም አይደል፣ አደፍ ነው። እሙዬ በስቲ ነጠላ ስጫት። እሺ እማዬ። እንዴ ነጠላ ምን ይሰራልኛል? ጤና ጣቢያ ውሰዱኝ እንጂ በሞትስ። መስዬ ጤና ጣቢያ መሄድ አያስፈልግም። አትፍሪያት ሙችም። እሺ ይኸውልሽ ይሄንን ነጠላ እንደዚህ ጥፍት አረጊና አየሽ፣ ይሄንን አሁን ውስጥ ስሩሽ ላይ አርጊው። ደግሞ ዛሬ ትምህርት ቤት አትሄጂም? ምን ዛሬ ብቻ እማዬ? ሳምንቱን ሙሉ አትሄድ። ምን ሳምንቱን ሙሉ ይፈሰኛል? አዎ እንደዛ ነው መስዬ። በቃ አሁን ሂጂና ተጣጣቢና ነጠላውን አርጊ። እሺ እኔ ትምህርት ቤት ረፍዶብኛል፣ ልሂድ። ቆይ ሙዬ መጠይቅሽ ነገር አለኝ። ይቅርታ መስዬ፣ አሁን ረፍዶብኛል፣ በኋላ እናወራለን። ቻው። ሃይ እንዴት ናችሁ? ቆየሽ? ከማሚ ጋር ምሳ ሳዘጋጅ ነው የቆየሁት። እንዴ ለአዳር ነው እንደ ቤተሰቦችሽ የላኩሽ? ግን ቅዱስ አጋ ነው ያልሽው? ዛሬ ለሁላችንም ነው ያመጣሁት። ምን ታገኘ? ያው ቤት በተፈጠረው ሲጨናነቅ እናንተ አልነበራችሁ የደረሳችሁልኝ? እሱማ እንዴት ይረሳል? እቺን ከተማ ለቀሽ ትሄጂብን ነበር እንዴ? ውይ በመቅረቴ በጣም ደስ ብሎኛል ለሊ። እና የዛሬው ግብዣ ለሱ ቴንኪው ለማለት ነው። ባይ በርግጂውና እንብላ። ይሚዬ ዘና ብለን ምሳሳት አይሻልም? እንግዲህ ምሳቃ ይከፈትና ድብድቡን ላስጀምረው እንዴ? አንተ በቀለ ስላልነበር ካልሰማኸኝ ምሳው ለደረሱልኝ ሰዎች ብቻ ነው። ማንቲ አንተ ግን ተጋብዘሃል። እኔ ምሳ ሰዓት ላይ ሚኒ ሚዲያ ስላለብኝ አስተርፉልኝ። እሺ ደግሞ ያንቺ ምሳ ተበላ አልተበላ ታክማንቲ ጀለሶች ዛሬ ትልቅ የምነግራችሁ ዜና አለ። ምንድን ነው? እዚህ ትምህርት ቤት ልመዘገብ ነው። ሚሚዬ እኮ ደስ የምትይኝ ነገር ሁልጊዜ ለመማር ያለሽ ፍላጎት ነው። አሪፍ ውሳኔ ነው። አደነኩሽ ሚሚ። እኔም ሰላም አገኛለሁ። አሁን የመተረቢያ ጊዜ አይኖርሽም። እናንተ ሰምታችኋል አይደል? ምኑን? ጎሳዬ እኮ መቶ ኮንሰርት ሊሰራ ነው። ከመረሻ ሜላት እንዴ ሳሪታ፣ ከተማ ሁሉ ፖስተር በፖስተር አይደል እንዴ? የት ነበርሽ? እኔ እንጃ አላየሁትም። እንደውም ለመክፈቻ ዘፋኞች አወዳድረው ሊመርጡ እኮ ነው። እኛም እድላችንን ሞክረን ምን ይመስላችኋል? አሪፍ ሀሳብ ነው። ዛሬ አሪፍ ነገር እየሰማን ነው። ከመግባታችን በፊት አንድ ሙዚቃ ያስፈልገናል። እሺ በግድ ነው። እንደውም እኔ ነኝ የምጀምረው። እኔ ነኝና ያሆ ያሆ የአዲስ ቀን ተስፋ ያሆ ያሆ አይነ ልባችሁ ያሆ ያሆ ይህንን ይስማ ያሆ ያሆ ይሄ ነው ድምፅ ያሆ ያሆ የመልእክተኛ ያሆ ያሆ ዝማሬ ያሆ ያሆ የኛ ነው የኛ ያሆ ያሆ የኛ ነው የኛ ያሆ የኛ ነው የኛ ያሆ የኛ ነው የኛ
በቃ እኔ ልንካው። እሺ ሚሚዬ ቻው ቻው ሚሚዬ ተከተ አራቹን ሻይ ስጭኝ ከመጣሁ ቆየሁኝ እኮ። እሺ ሚሚዬ ገና አሁን እንደምትመጪው አናሽ እዛ ጋር ሻይ አቀብይልኝ። እሺ ይኸው ጋሽ ምነው ዛሬ ድምርብርሽ ወጣችሁ? የነበረውን ሰው ብዛት ብታይ አሁን እኮ ነው ትንሽ ቀለል ያለው። አንቺ በቃ ስታዘዥ ነው እንደ መንደፋደፍ የምትጀምሪው? ጩኒ ቆይ ስንቴ ነው የምነግርሽ? ሁሉን ነገር ቀደም ብለሽ ብታዘጋጅ እኮ አትጨናነቂም። ትምህርት ቤት ስገባ እንዴ ልትሆኚ ነው? ቆይ በቃ ወሰንሽ? ነግሬሻለሁ እኮ ጩኒ፣ በቃ ልመዘገብ እኮ ነው። እና እዚህ አትመጭም ማለት ነው? ያው እንደ ድሮ አይሆንም እንጂ መምጣትማ እመጣለሁ። ግን ትምህርት አለ፣ ጥናት አለ። ጩኒ ግን እንዴት ነው? አንቺ መተማመን ይችላል? ሚሚዬ ይመችሽ፣ እኔ እያለሁልሽ። አንቺ ነፍስ ነሽ ጩኒዬ። ጓደኛዬ መሪ ኮከቤ ሀሳቤን ተካፋዬ መሪ ኮከቤ በደማቅ ቀለም መሪ ኮከቤ ያጌጠ ነው የኛ ዓለም መሪ ኮከቤ ሕይወት ባህር ናት እኛ መርከብ ፍቅራችን ደግሞ ነው መሪ ኮከብ እኛም አንድ ሆነን ስንራመድ ይቀርብልናል የራቀው መንገድ ጓደኛዬ መሪ ኮከቤ ሀሳቤን ተካፋይ መሪ ኮከቤ በደማቅ ቀለም መሪ ኮከቤ ያጌጠ ነው የኛ ዓለም መሪ ኮከቤ። አንቺ በቃ ትንሽ ደስ ሲልሽ መስፈን ነው አይደል? እኔም ደስ እንዲለኝ በቃ ትንሽ ደሞዜን አስተካክልኝ። ጩንዬ አሁንማ የትምህርት ቤት ወጪ ልሸፍን። ኧረ ቆይ እንደውም ልደምረው። 5 ደብተር እያንዳንዱ 10 ብር 50 ብር ማለት ነው። ዩኒፎርም 250 ብር፣ እርሳስ 2 ብር፣ ስክሪፕቶ 4 ብር፣ ምሳቃውን ላሽ በይው እንደ ፌስታል እያለ። አይ ጩኒ ገና እኮ መጽሐፍ አለ። አቦ ዘንድሮ ማለቄ ነው። ወጭሽ ብዙ ነው ሚሚዬ። ለዚህ ሁሉ ገንዘብ ከየት ልታመጭ ነው? ከየት አመጣለሁ? ያው ከዚሁ መቆነጣጠብ ነው። ምን አማራጭ አለ? በሉ ተማሪዎች የቀረውን ነገር እንጨርሳለን። ሰሌ ቆይ እንዳትወጣ። ለምን? ኳስ ሄደን እንጫወት እንጂ። ቆይ አሪፍ ማሳይ ነገር አለ። ምን ያሾካሹካል? ቆይ ጠብቅ። በቂ ምንድን ነው ይሄ? ግድንግድ ምሳቅ ይታያል። የሜላት ነው አይደለም? በቂ ምን እያደረክ ነው? ኧረ አንተ ይቅርብህ፣ አትክፈተው። ዝም በል እባክህ፣ ማንም አይንም። ታየዋለህ፣ ስጋ ወጥ እስከ ቅልጥሙ። ይሄንንማ መቅመስ አለብን። ብላ እንጂ በጣም ይጣፍጣል። አንተ ያስጎመጃል አቦ። ብላ እንዴ! እኔማ አጸደዋለሁ። ይህ ደንበኛ የህግ ወጥ ነው። አንተ ጉርሻ ምን ያክላል? ከእቃ ወደ እቃ የምታጋባ ይመስልባል። ብላ ሳታስቀጭ ይቃንቱ ቶሎ ብላ። ኧረ እንዳትጨርሰው። ግድ የለም ተዘጋጅቻለሁ። በዚህ ይተካል። ምሳሌ ነው እንዴ? ባዶንም አንተውም እንዴ? እና ሌሊት ሞላው ነው በደንብ ነው። የሚሚ ትምህርት ቤት መግባት ደስ አይልም? በጣም ከጠዋት ጀምሮ እሱን ነው የማስበው። ሚሚ ዩኒፎርም ለብሳ ደብተሯን አንጠልጥላ ግቢ ውስጥ ነጠር ስትላስባት፣ በዛ ላይ ቀለም ተማሪ ነው የምትሆነው። ሳራ አንቺ ቢጤና ደስ ሲል ዛሬ ምሳ አብረን ነው የምንበላው። እስካሁን የሰማችሁትን ሙዚቃ እንደወደዳችሁት ተስፋ አደርጋለሁ። የእረፍት ጊዜ ከማለቁ በፊት አንድ ማስታወቂያ አለ። በቅርብ ቀን ድምፃዊ ጎሳዬ ተስፋዬ መጥቶ የሙዚቃ ኮንሰርቱን ያቀርባል። አዘጋጆቹ መክፈቻ እንዲሆን በአካባቢያችን ካሉ ዘፋኞች አወዳድሮ ይመርጣሉ። በዚህም ውድድር የትምህርት ቤታችን ተወዳጆቹ የእኛዎች
እንደሚሳተፉ ዛሬ አስታውቀውናል። የተለመደው ድጋፋችሁ እንዳይለያቸው እያሳሰብ በእኔና በትምህርት ቤታችን ስም ይጥናችሁ እላለሁ። እንደምናሸንፍ ጥርጥር የለኝም። ፕሮግራም አውጥተን በደንብ መለማመድ አለብን። ፒስ ነው ግርምሽ። ታዲያስ ሚሚዬ ዛሬ ስራ የለም እንዴ? ትምህርት ቤት ልመለስ አስቤያለሁ ብዬሽ ነበር። መዘገቤቼ ከዛ ነው የምመጣው። ታዲያ ምን ነው የከፋሽ ትመስያለሽ? እባክህ የቀን አልመዘግብሽም ብለው ሙዴን ከነቱት። ለምንድን ነው የማይመዘግብሽ? ምን አቅላችኋለሁ? ዝም ብላ ያካብዳሉ። ከድሮ ትምህርት ቤትሽ መልቀቂያ ማምጣት አለብሽ አይሉ ይመስላል። የትምህርት ቤቱ ደንብ ነው ማለት ነው። ታዲያ መልቀቂያ ማግኘታችን ሚሚ እንዴት አድርጌ ግርምሽ? ትምህርት ካቋረጥኩ ስንት ዓመቴ እንደሆነ ታውቅ የለ እንዴ? በዛ ላይ እንዴት ነው ጠፍቼ ከመጣሁበት ከተማ ተመልሼ የሚሄደው? በቃ አሁን አትናደጂ። እኔ ደግሞ ለሀገር ሁሉ ማውራቴ እንዴት እንደሚያሳፍር አስበው። ይሄ እኮ ምንም የሚያሳፍር ነገር የለው። ቆይ ግን ሌላ አማራጭ የለውም? እሱማ የማታ መማር ይችላለሁ። ለማታ ትምህርት መልቀቂያ ያስፈልገው። ታዲያ ጥሩ ነው። ምን አጨናነቅሽ? የቡናሽ ስራ አለ፣ በዛ ላይ ጋራጅ። እንደውም ባክሽ የማታው ይሻልሻል። እሱስ ልክ ነህ፣ ግን የማታው ክፍያ አለው። ተይ ባክሽ። ግን ባክ ተጨናንቄም ቢሆን እከፍለዋለሁ። አይዞሽ ሚሚ፣ ዋናው ነገር ትምህርትሽን መግፋትሽ ነው። ይሄንንም ትወጪዋለሽ። እንዳፈ ያርግልኝ ግርምሽ። በል በቃ ልንከው። ቻው ቻው ሚሚ። ዛሬማ እዚህ ዛፍ ስር ነው ምሳ የምንበላ። ኑ ቁጭ በሉ። እሺ። ሌላ ልጅ እዚህ ጋር። እሺ ሜላት፣ በእናትሽ በቃ አክፈቹና እንብላ። ተርቤያለሁ። ቆይ አንዴ ለሊ፣ ሚሚ እስከምትደርስ ድረስ አንድ መናገር የምፈልገው ነገር አለ። ምንድን ነው? እሺ፣ እናንተ ጓደኞቼ ከጎኔ ባትኖሩ ኖሮ ምን እንደማደርግ አላውቅም ነበር። ሜላትዬ፣ አሁንም ወደፊትም ሁሉ ጊዜ ከጎንሽ ነን። እሺ፣ አመሰግናለሁ። ነገሩን ላሳጥረውና የዛሬ ምሳ ያመጣሁት ምስጋናዬን ለመግለጽ ነው። እኛም ደስ ብሎናል ሜላትዬ። ባቄና ሰለሞን ቆሞ ይቁለጫለጫሉ። ይልቅ ተከተል፣ አንድ አጥንት ያገኛል። እሺ ሜላት፣ በሉ ይከፈት። እሺ ተጠጋጉ። ምንድነው ይሄ? ምንድነው? ድንጋይ ነው እንዴ? አንቺ በእናትሽ ምሳ ብለሽ ሙርት ይዣለሽ እንዴ? ምሳ እንብላ። የድንጋይ ቅልጥም እንጋጥ። እናንተ ናችሁ አይደል? እሺ ቆይ ያዝ ብቻ አለቅም ይመስላል። ምንድነው ልጆች? ሜላት ምንድነው? ሽብሩ የበቀልና ሰለሞን ናቸው። እየተጫወትን ነው። እንዴ ልትጋደሉ የደረሳችሁ ነው የምትመስሉት። በሉ ቀስ ብላችሁ ተጫወቱ። እሺ እሺ ትችል። አንቺ ለምለም ለምንድን ነው እንደዛ ያልሽው? በቀለ ምሳ መስረቁን ከተናገርንበት ትልቅ ችግር ውስጥ ነው የሚገባው። ያለፈው ጊዜ ትዝ ይልሻል? ከኔ ሰርቆ እኮ በማስጠንቀቂያ ነው የታለፈው። እና እኔ ምን ቸገረኝ? አይ ታዩ እባክሽ ሜላት፣ እኔማ አልለቀውም። ያ ሰለሞን ደግሞ ይጠብቃት። ሲያናድን በቃ ሌላ ጊዜ ክሳቸዋለሁ። አረ ችግር የለውም ሜላት። ደግነቱ እኛ ምሳቃ ይዘናል። በሉ እሱን እንብላ። እሺ እማዬ፣ እስካሁን እየጋገርሽ ነው? ልጨርስ ነው። አንቺስ በደንብ አረፍሽ? አዎ። ጎሽ በምሳሽም ቢ እማ፣ ያ ነገር አስጠልቶኛል። አይዞሽ፣ ሁሉም ሴት ላይ የሚደርስ ነው። ወንዶቹስ? አይ መሰረት፣ እሱ የኛ የሴቶች ጣጣ ነው። ግን እንዴት የዛሬን ቀን መርጦ መጣብኝ? እንግዲህ ደረሽ ማለት ነው። ግን ደም እየፈሰሰኝ ምንም አልሆነም። እኛ ምን ሆነን መሰረቴ? ያው በየወሩ መጥቶ ይሄዳል። በየወሩ ቀኑን ቆጥሮ ይመጣል። 4-5 ቀን ይፈስና ይሄዳል። ለምን? እኔ እናውቃለሁ። እንደዛ ነው የፈጠረን። እና መቼ ነው የሚቆመው? እድሜ ሲገፋ ነዋ። ስንት ዓመት ሲሆነኝ? እንግዲህ አታድርቂ መሰረቴ። እማዬ ግን በደንብ አልገባኝም። እኔ እንግዲህ የማውቀውን መልሼልሻለሁ። ሌላውን እህትሽን ጠይቂ። በምሳሽም ቢ እሺ።
ኧረ ናፍቆት ዛሬ እንዴት ነው እባክሽ? ጸጉር ስታይልሽ ጉደኛ ነው። ወደድሽው ሜላት? በጣም ያምራል። ጀለሰች ሚሚ ሰላም። ልክ ስንለቀቅ ደረሽ። እንዳታመልጡኝ ተሰባብሬ ነው የደረስኩት። ሚሚ ትምህርት ቤት ልትገቢ እንደሆነ ሙዬ ነገረች። እንኳን ደስ አለሽ። አይ ናፍቆት የቀን መመዝገብ አልቻልኩም እባክሽ። እንዴ ለምን? ቀደም እኮ ልነግራችሁ ብዬ ያበቀለ በጥብጦኝ ተውኩት። ከድሮ ትምህርት ቤትሽ መሸኛ ደብዳቤ ካላመጣሽ አይሆንም አሉ። አይዞሽ ሚሚ በዩኒፎርም እያልን ስናወራ ሲያስጠላ ሙዴ ሁላ ነው ክሽክሽ ያለው። ከእናንተ ጋር መማር በጣም ጓጉቼ ነበር። እና አሁን ምን ይሻላል? ያው የማታ ገባለሁ። እንዴ እሱም ቢሆን አንድ ነገር ነው የሚሆነው። ይሻላል እኮ። በሉ ቻው፣ አጎቴ መጣ። ናፍቆት ሰላም ነው ታሜ? እሺ የኔ ቆንጆ፣ ውሎሽ እንዴት ነበር? አሪፍ ነበር። ጓደኞችሽን አየሁልሽ። እነ ሙዬ አንድ ክላስ ነን እና አንድ ቀን ሻይ ቡና እንበላችኋ? ደስ ይለኛል። ዛሬ ወዴት ነው የምንሄደው? አሁን አልነግርሽም። መሰረቴ እንግዲህ ምን ታደርጊዋለሽ? ይኸው ነው የተፈጠርንበት ጉዳይ ነው። ደህና ዋልክ ጋሻው? አባዬ ምንድን ነው እኔ ስገባ የምትርበደበዱ? አይ ዛሬ መሰረቴን ትንሽ አመማትና ስለ እሱ እያወራን ነበር። ምን ሆነች ደግሞ? ሆዷን አሟት ነው። እና ያመመው ሰው ቁጭ ብሎ ወሬ ይሰለቅጣል። በይ ውስጥ ግቢና ተኝ። እሺ አባዬ። ቆይ እስኪ ነይ ወዲህ ተመለሽ። ነይ እኮ ነው የምልሽ። ምንድን ነው ደግሞ ቀሚስሽን የነካው? ጋሻው እራት ላቅርብ? አንቺ ሴትዮ እያወራው ምን እንደርጎ ዝም ብጥልቅ ትያለሽ? መሰረት አሞኛል፣ ይሄ ነው ለካ። አሁን ነገር ተበላሽ። በሚቀጥለው ሳምንት በየኛ ድራማ። ዛሬ ምሳ ምንድን ነው? የድንጋይ ወጥ። ቀልድ ሞታል። እኔ ብናገርብህ ኖሮ ችግር ውስጥ እንደምትገባ ረሳ። ዝም አትይም አንተ ውለታ ቢስ። ሚሚዬ እንዴት ነሽ? ፎቶና የትምህርት ማስረጃ አስገባሁ፣ ከፈልኩ። በቃ ጉዳዩ ሞተ። ሁሉ ነገር ጥሩ ሆኗል። ከዛሬ ጀምሮ ተማሪ ሆኛለሁ። ናፍቆት የት ነበርሽ? ምንድን ነው ይሁን ልዝነጣ? አጎቴ መጥቶ ሊወስደኝ ነው። የሆነ ቦታ ውስጥ ያዝናናሻለሁ ብሎኛል። ታድለሽ። እንዳንቺ አሪፍ አጎት ቢኖረኝ። መሰረቴ ምን ነው ፊትሽን አጠቆርሽ? እማዬ ቤት ሆኜ ፈተና መለጠኝ። ፈተናውን ካለሰርኩኝ ደረጃ በጣም ዝቅ ነው የሚለው። በቃ ግድ የለሽም መሰረቴ። አሁን አታልቅሽ። አይዞሽ።